በለ ወይ ሩታና አብርሽ እናንተ ብላችሁ ደግሞ በመጠጥ ሰክራችሁ መጣችሁልን እንትናችሁ ሲሰለችን ደግሞ ስካር ጀመራችሁ። እሰይ እንግዲህ ሩታ ትናንትና የእንቅልፍ መድኃኒትን በለው መድኃኒት መርዝን በለው መስተፋቀርን በለው አይታወቅም። እንግዲህ አብርሽን አጠጥተው ዝንፍልፍል እያለ ነበረ። ሰክሮ ነው ልንል አንችልም፣ ምክንያቱም ሁለት ጉንጭ ሰው ጠጥቶ ሊሰክር አይችልም። እሷም እንግዲህ ስካር የሚያጫውታት አውቃ ነው። ስለዚህ ሩታ እንግዲህ አብርሽን የእንቅልፍ መድኃኒት ሰጥተውት አብሬው አደርኩ ብላ በዚህ እንግዲህ ሄርሜላ ልትበቀላት እየሞከረች ይመስለኛል። ምክንያቱም ተፎካክረዋል እያሉ ነውና አቤላም ሲሉ ነበረ ሄርሜላን አሳይሻለሁ የኔ አድርጌ የኔ ካላደረኩት ሩታ አይደለም ብላለች። ስለዚህ እቺ ልጅ ዋናው እቅዷና ፕላኗ በምንም ብላ አብርሽን ከሷ ጋር ማድረግ ነው። ሄርሜላን ማሸነፍ ነው ዋናው ፕላኗና የፉክክር ደጃፍ ሳይዘጋራል አይነት ነገር ነውና እየተፎካከራችሁ ልጁን እንዳትገሉት ነው እኔስ የፈራሁት። ሄርሜላም የኔ ካላረኩ ታያለሽ ትላለች፣ ሩታ ላይ ትዝትባታለች። ሩታም ደግሞ አብረሽን የኔ ካላረኩ ታያለሽ። ስለዚህ በመሀል ልጁ ሊሞት ነው። ሩታ እንግዲህ ትናንትና ከሷ ጋር እንዲውል ለማድረግ መጠጥም በሉት መድኃኒትም በሉት ምንም በሉት መቼም የሚጎዳ ነገር አትሰጠውም። ምክንያቱም የልጁ አባት ነው ተወደዋለች ምናምን ግን ለጊዜው የሆነ ነገር እንዲሆን የሚያደርግ ነገር አይሰጠችው። እንግዲህ የእንቅልፍ መድኃኒት ሰጣኝ አብሬ ያደርኳኝ እና ታዲያ እስከ አልጋ ቤትማ ተቀርጿል። አልጋ ቤት ለምን አልቀረጻችሁ? የኛውን ፓርትም መቅረጽ ነበረባችሁ ነው። ካሜራማን አፍራ ነው ያልቀረጽክልን? ይሄ በጣም ከባድ ነው። ያን ያክል ሲስ ሩታማ ልብሷንም ልታወልቀው ነበረ። አንቺ ምንድነው ልብስሽን ልታወልቂው ነው እንዴ? እናቱ አንድያሽን ለምን አውልቀሽው አትመጭም? ቄጥሽንማ አይተነዋል። የታችኛው መንደርና እንትኑ ነው የቀረን። እሰይ አውለቀሽውና አንድያሽን ብታወልቂው ጥሩ ነው እንደ ሀሳብ። ምንድነው አንቺ ቆይ እንደዚህ ኮንፈርት የማይሰጥሽ ልብስ ምን ለብሽ ነው? ሁሌ ነው አለባበሷ የማይመች። እንደዚህ አይነት አለባበስ ስትለብስ አጭር ልብስ ሰውነታችሁ እየታየ ምናምን በጣም ነው የሚያስጠላው። የምር በጣም ነው የሚደብረው የሴት ልጅ ገላዋ እንደዚህ ሲረክስ ሁሉም ሰው ሲያዩ እና ግን በአጠቃላይ ሩታ ምን እንደወቅዷ በደንብ ግልጽ ነው። በቃ ሄርሜላን ማሸነፍ ነው። አብርሽን የኔ ያረጋሉ አብርሽን በምንም በመድኃኒትም በሉት በፍቅርም በሉት በልመናም በሉት የራሱ አድርጋ ሄርሜላ ማናደር ነው። በቃ ወደኔ ያመጣሁት አይነት ነገር ነው። እንግዲህ እናጅሮች ዛሬ ወይ ሆስፒታል ይመጡልናል ወይ መኝታ ክፍል ይመጡልናል። በቃ ከሁለቱ አንዱ ነው የሚመጡት። ወይ አብርሽ የጠጣው መድኃኒት በጣም አሞት ራሱን ስቶ ሆስፒታል ገባ። በቃ ራሱን ስቶ የሰጠችው መድኃኒት ጥሩ ስላልሆነ ሆስፒታል ገባ። ወይ ደግሞ መኝታ ክፍል ተገኘን። በቃ መኝታ ክፍል አብራት አደረ። ከዚህ በኋላ አብሬን እንሆናለን። ሩታ ጋር ሙጭጭ አለ። ምንድነው ሲባል በቃ ወደ እሷ የሚያቀርብ መድኃኒት ነው የሰጣችው። በቃ እንደዚህ ብለው ሊሰክሱን እንዳይሆን ብቻ ወይ ፈጣሪ ብቻ የወደፊቱን የሚያውቀው። እንግዲህ እያየን ነው ግምት የምንሰጠው። ግን ትናንትና ዘና የሚያደርገኝ ፓርት አለ። ግን ደግሞ አለባበሷ ምናምን ሳየው በቃ እኔ የእሷ ልብስ ወደ ላይ ለተሸከፈ የኔ መሳቀቅ የመጨረሻ ስቅቅ የሆነ ጉንብስ ካለች ዘወር ካለች በስማ እንዴት እየተሳቀቅኩ ቪዲዮ እንደጨረስኩት እየተሳቀቅኩ በሩታ ልብስ ነው። ዘና የሚያደርግ ነገር አለው። ግን በልብሷ በቃ ኦ ማይ ጋድ ስትጎነበስ የሆነ ከዛ ደግሞ ላይ ያለው የእጇ ራሱ እንዴ በስማ ራቁቷን ማለት ነው እኮ በቃ መለላዋ እንደቆመች ነው የምቆጥረው። እና እሷ ጉንብስ ስትል ዘወር ስትል ምናምን ተሳቀቅኩ የመጨረሻ እንዴ በስማ ምን ሆነሽ ነው አንቺ? ራሱ እኮ እየተሳቀቅሽ ነው። ኮንፈርት የሚሰጥሽን ልብስ ማትለብሽ ግዴታ ወይን ሲጠጣ እኮ አጭር ጠባብ ሼፒ ልትሆን ትችላለሽ። ግን አጭር ትንሽ ረዘም ቢል ጥሩ ነው። ሼፕ ሆነው እኮ ረዣዥም ቀሚሶች አሉ። እንደዛ መልበስ ትችላላችሁ እንጂ እንደዚህ ቂጣችሁን ፍሊት አድርጋችሁ አትምጡ በህግ አምላክና። እንግዲህ አብርሽ ዝንፍልፍል እያለን ሁለት ጉንጭ ጠጥቶ መቼም ሰከራ አይባልም። ምክንያቱም ሰው ሲሰከር እንደዚህ አይደለም። የሰጋር ሳይሆን በቃ የሆነ የእንቅልፍ ነገር ይሁን ምን ይሁን ነው ብቻ ሰጠውት ብላ ልትሰክሰን ያሰበችውና እንግዲህ አብርሽ ወይ እንቅልፉን ተኝቶ አድሮ ሲነቃ ይመጣልናል፣ ካለበለዚያ የሰጠችው መድኃኒት በቃ የሆነ ነገር አደረገው ብለው ሆስፒታል ይመጡልናል ማለት ነው። እና ያው እነሱ ዋናው እቅዳቸው ስራ ነው ብያቸዋለሁ። ሁሌም ስራ እንደሆነ ግልጽ ነው። የእውነት እንዳልተጣሉ እስኪ ማስረጃ አምጪልን ምናምን ትላላችሁ። እንዳልተጣሉ እኮ ማስረጃ ማምጣት አያስፈልገኝም። የሚሰሩት ቪዲዮ እንዳልተጣሉ ያስታውቃል። የተጣላ ሰው እንደዚህ ነው እንዴ? የተለያየ ሰው እንደዚህ ነው። እኔ አሁን ባሌ ሌላ ሴት ጋር ሄዶ ሌላ ሴት ጋር ሲጋጋጥ አድሮ እየመጣ እንደዚህ ልቀበለው ስቄ
እሷም አትቀበለውም። የእውነት እንደዛ ቢሆን መሄድ ይሄዳል። ግን አሁን እዛሽ ጋር ሆኖ እንደዚህ አይነት ሪያክት አታረግም። ማንም ሴት እንደዚህ አይነት ትዕግስት ሊኖራት አይችልም። በምትወደው ሰው እንዲመጡባት አትፈልግም። ጭራሽ በሌላ ሴት መበለጥ አንፈልግም። እና ድራማ እንደሆነ በሚሰሩት ነገር ማወቅ ትችላላችሁ። እና ታዲያ ሩታ ለባሏ እንዴት ነው መድኃኒት የምትሰጠው? የልጁ አባት ነው፣ እንዲኖርላት ትፈልጋለች። ስለዚህ ይሄ መድኃኒት የሰጠችው እንግዲህ እንቅልፉን ተኛ ከዛ አብረን አደርን አይነት አክት ሊያደርጉብን እንጂ የሆነ ቢጣሉ እንደዚህ ብዙ ነገሮች ይቀየሩ ነበር እንጂ እንደዚህ መገናኘት የሚሆኑት የተጣሉ ሰዎችን ማኳየ ናቸው። ከፍቅር ጋር የሆነ የተጣሉት ማርክና ሄሉ የእውነት ነበር የተጣሉት፣ በዛው ቀሩ። ሁሌ ጭቅጭቅ አልሰሩም። የእውነት ሲጣሉማ በቃ አላዛርና ሄለን ታስታውሳላችሁ። ሁሉም ዩቲዩበሮች የእውነት ሲጣሉ ድጋሚ አይገናኙ። በቃ እንደዚህ ነው። የእውነት ስትጣሉ ከተጣላችሁ ሰው ጋር እየተገናኛችሁ አትጨቃጨቁ። ግን የምትዋደዱ ከሆነ ካልተጣላችሁ የሪል ላይፋችሁ ነው። ትዳር ውስጥ ጸብ አለ፣ ግጭት አለ፣ ሁሌ ፍቅር የለም፣ ሁሌ ሰላም የለም። ሰው ያን ነገር ነው እንጂ እያሳዩን ያሉት እነ ሩታ ትዳር ውስጥ አንዳንዴ ግጭት እንደሚፈጠር እንጂ የእውነት አልተለያዩም፣ አልተጣሉ ምናምን ፒስ ናቸው፣ አብረው ናቸው ሲጀመርና እንግዲህ በቤታቸው ወይ ግብዣ አራት ነገር ይኖራቸዋል ምናምን። በዛው ለምን አንድ ቪዲዮ አንቀርጽም ብለው ነው እንግዲህ እየሰሩ ያሉት። አብርሽ አሁን ላይ ምንም ፍላጎት እንደሌለው ምናምን ነው እያሳየ ያለው። እሷም እንግዲህ ይችን መንገድ መጠቀም ፈልጋለች። የተወሰነ ድራማ መስራት ማስረዘም። ቢጣሉ ታዲያ ሩታ መግቢያ ሰርታ በአብርሽ ቻናል ይፖስታል። ሄርሜላ መግቢያ ሰርታ በአብርሽ ቻናል፣ ሄርሜላ መግቢያ ሰርታ በሩታ ቻናል፣ ሩታ መግቢያ ሰርታ በሄርሜ ቻናል። እንደዚህ የሚደረገው ስራ ስለሆነ ነው። ተመካክረው ነው። አሁን አንድ ሳምንት በሄርሜላ ነበር የሰሩት። አሁን ደግሞ አንድ ሳምንት በአብርሽ፣ አንድ ሳምንት በሩታ አብዛኛው የማይለቀቅ ለምን ይመስላችኋል? በቃ አብረው ነው የሚሰሩት። በቃ ብሩ ነው የሚካፈሉት። በቃ ስራ ነው የሚሰሩ ሁለቱም። ቪዲዮ ሩታም ስራ ነው የምትሰራው፣ አብረሽም ሄርሜም ተቀጥራ ነው በራሷ ቻናል ቪዲዮ እየሰራች ነው። ጓደኞቻቸውን በቃ ሁሉም እንደዚህ ነው በቃ እየሰሩ ነው እንጂ ሪል ቢጣሉ ሩታ መግቢያ ሰርታ በአብረሽ አይፖስትም ነበር። እውነት እንዳልተጣሉ እስኪ ያሳየን ማስረጃ የምትሉ ከካሜራ ጀርባ ሲጀመር እነሱ አብረው ፈታ ዘና እያሉ ነው እንዴ። አይገባችሁም እኮ እናንተ በቃ የምትጣሉት የምትጨቃጨቁ ምናምንና ሲጀመር እሷ መግቢያ ሰርታ በሱ ሲጫን ይሄ ድራማ እንደውም ማወቅ ትችላላችሁ። ሲቀጥል ደግሞ የእውነት የተጣላ ሰው የተለያየ ሰው ሁሌ እንደዚህ አይደለም። የተለያዩ ሰዎችን ዩቲዩበሮችን እኮ ነገርኳችሁ። የእውነት ከተጣሉ ድጋሜ ተገናኝተው ምናምን አይጨቃጨቁ። በቃ ፋይሉን ዘግተው ይሄዳሉ። ለድራማ ደግሞ የሚጣሉ አሉ። ለድራማ ለምሳሌ ሀይሚና ብሩክ ለድራማ የሚጣሉ አሉ። የእውነት የሚጣሉት አይገናኙም። ለድራማ የሚጣሉት ግን ሁሌ ካሜራ እየደቀኑ ሲጨቃጨቁ ነው የምታዩቸው። አንድ ወንድ ሲያመጣ አንድ ሴት ስታመጣ በቃ ይሄ የዩቲዩብ ባህሪ ነው። ዩቲዩብ የሚፈልገው እንደዛ አይነት ስራ ነው። እነሱ ዩቲዩብ ምን እንደሚፈልግ እኛ ምን እንደምንፈልግ ጠንቅቀው ስለሚያውቁ ነው እንደዚህ የሚሰሩልን። ገብቷችኋል? እና ስለዚህ ድራማ ነው እንግዲህ ዛሬ አብርሽ ወይ ሆስፒታል ወይ መኝታ ክፍል ይመጣልና ጠብቁ።